አድዋ ለሀገር ከሚከፈል መስዋዕትነት የሚመነጭ የሀገር ፍቅር መገለጫና የታሪክ አሻራ ነው። በጥንት አባቶቻችንና እናቶቻችን የደም ዋጋ የተገኘው ይህ ድል በመላው ዓለም ለሚገኙ ጥቁር ሕዝቦች ኩራትና የነጻነት ተምሳሌት ሆኖ በታሪክ ማህደር ተመዝግቧል። መሰረቱ ሀገር ከመጠበቅ ነው የሚመጣው። ሀገር ከመጠበቅ ተነስቶ አርበኝነት ይባላል። ለምን ሀገር ከሌለ ምንም ነገር የለም። አባት ቢሞት በእናት ይለቀሳል፣ እናት ብትሞት በአባት ይለቀሳል። አገር የሞተ እንደሆን ወዴት ይደረሳል? ስለዚህ መነሻችን፣ መቀመጫችን፣ ማዘኛችንም መደሰቻችንም ሀገር ነው። አርበኝነት ጀግንነት ነው። ዋናው ትልቁ ነገር ሉዓላዊነትን ማስከበር ነው። በዓለም የጥቁር ሕዝቦች ታሪክ የድል ማማ የሆነው አድዋ በአንድነት መቆምና በጋራ መሰለፍ ከተቻለም ተደራጅቶ የመጣን የውጭ ጠላት መርታት እንደሚቻል በተግባር ያሳየ የታሪክ ምዕራፍም ነው። ከአድዋ የተማርነው ማንንም ኃይል አለኝ ብሎ የሚመጣውን አንድ እስከሆንን ድረስ በአንድነት እስታሰብን በአንድነት እስተተሰለፍን ድረስ እናሸንፋለን። የታላቅ የድል ታሪክ ባለቤት የሆነችው ኢትዮጵያ ካለፈው ጀግንነት የተረከበችውን አደራ በማሻገርም ዛሬ ላይ እያከናወነች የምትገኘው ዘመናዊ አርበኝነት የዚህ ትውልድ ሌላኛው የታሪክ ማህተም ሆኖ ይነሳል። ሀገሪቱ ከዓለም ጋር እኩል ለመራመድና ብቁ ተወዳዳሪ ለመሆን እያደረገች ያለችውን ከፍተኛ ጥረትና ጉዞ እዚህ ላይ ማንሳት ተገቢ ይሆናል። ወጣቱ ዛሬ የሚፈልገው ምንድነው? እድገት ነው የሚፈልገው፣ ቴክኖሎጂ ነው የሚፈልገው። አሁን በቀደምታ የተከበሩ ጠቅላይ ሚኒስትራችን ምንድን ያሉት? ኤአይ የሚባል ነገር እናቋቁማለን፣ አርቲፊሻል ኢንቴሊጀንስ የሚባል በዓለም አንድ ብቻ ነው ያለው፣ እኛ ሁለተኛ እንሆናለን። እንደገና ደግሞ በተሰለፈበት ዓላማ ያንን ዓላማ እያደማ እየሰራ ስለሆነ አርበኝነት ማለት ያ ነው። የተሰማራህበትን ነገር ጠንክረህ ከሰራ ካገለገልክ፣ ለሀገርህ ካገለገልክ አርበኝነት ከዚህ በኋላ የለም። ኢትዮጵያውያን በጋራ ያሳኩት አፍሪካውያንም ጭምር በኩራት የተናገሩለት ታላቁ የኢትዮጵያ ህዳሴ ግድብ የሁለተኛው አድዋ ተምሳሌት በመሆን የዚህ ዘመን አርበኝነትና የኢትዮጵያውያን የአንድነት ማተም ሆኖ ተመዝግቧል። ኢትዮጵያን ከታች ወደ ላይ ትልቅ ማማ ላይ አድርሷት እንድትከበር አደረጋት። እንድትከበር ብቻ አይደለም፣ የኃይል ፍጆታዋን በበለጠ እንዲጠናከር በማድረጉ አሁን ብዙ የውጭ ሀገር ትልልቅ ኢንቨስተሮች ወደ ኢትዮጵያ እያመሩ ነው። ወደ ኢትዮጵያ ደግሞ እያመሩ ያለበት አንደኛው ምክንያት ምንድን ነው? ሰላም ኢትዮጵያ ላይ ይታያል፣ እድገት ኢትዮጵያ ላይ ይታያል፣ ዲፕሎማሲ ኢትዮጵያ ላይ ይታያል፣ ወጣቱ ህብረተሰቡ ለስራ የተነቃቃ መሆኑ ይታያል። እነዚህ ናቸው እንግዲህ ዋናዎቹ። እነዚህ ናቸው ኢትዮጵያን የተሻለ ቦታ ላይ ሊያወጡ የሚችሉት። ኢትዮጵያ አሁን ላይ በአፍሪካና በዓለም መድረክ ያላትን የዲፕሎማሲ ተጽዕኖ በማሳደግ በታሪክ የተገኘውን ድል በዘመናዊ እድገት እያጸናች ትገኛለች። የአድዋ ጉዳይ ሌላ ነገር ያስከተለው ከህዳሴው ግድቡ ባሻገር የግሪን ሌጋሲው፣ የፈርቲላይዘሩ፣ የቤንዚን ወጣ የተባለው እነዚህ ሁሉ አንድ ላይ ስታጠለቃቅም በ5 ዓመት ባነሰ ጊዜ ውስጥ የሚመጣው 5 ዓመት ምንድን ነው የምንሆነው? በዚህ አይነት ከቀጠልን እውነትም ኢትዮጵያ የአፍሪካ ጃፓን ወይም ኮሪያ ትሆናለች። ያኔ ነው እንግዲህ አቅም ሲኖር ቤት የሌለው ቤት ይኖረዋል። አንድ የሚበላው 3 እንዲበላ ያደርገዋል። ልጆቹ በትምህርት ቤት በተሻለ አስተማሪ እንዲማሩ ይደረጋል። ስለዚህ ሌላው ዓለም ላይ የሚደረገውን ለህብረተሰቡ መንግስት ሊያደርግ የሚችለው እነዚህ ሁሉ እየተቀናጁ ሲሄዱ ነው ደግሞ ይሆናል። በቀጣይም ሀገራዊ እቅዶችን ከግብ ለማድረስ ሁሉም ዜጋ በአንድነትና በጋራ መቆም እንደሚጠበቅበት አባት አርበኞቹ በመልእክታቸው አስተላልፈዋል።